እንግዲህ ኑሐሚን ዛሬ በጣም አስደንቃኛለች ማለት ነው። እንግዲህ ዛሬ እናትና ልጅ ተመሳጥረው ኑሐሚንን ሌባ በማስባል እና ከዚህ በፊት እንድትወጣ ለማድረግ ሀብል በቦርሳዋ ውስጥ ከተው ቢፈልጉም አጥተዋል ማለት ነው። እናትና ልጅ አሁን ላይ ተዋርደዋል። እንግዲህ ኑሐሚን ኤሚ ሀብሉን ቦርሳ ውስጥ ስትከት ስላየች ቀድማ በመሄድ ከቦርሳ አውጥታ የራሷ ኤሚ መሳቢያ ውስጥ እንደከተተችና ይህንንም ሆን ብላ ኤሚ እንዳደረገች እንግዲህ ለሁሉም ባሉበት ተናግራለች ማለት ነው በምድሪት። እንግዲህ ሁልጊዜ ኑሐሚን ማልቀስና እንግዲህ ኑሐሚን ላይ ጭቆና ሰልችቶን ነበር። የዛሬው ግን ያልጠበቅነው ነበር። እስኪ እናንተስ እንዴት አያችሁት? እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ሌኩንም ይሄንን ሲሰማ በጣም ነው ያዘነው። እንግዲህ ኤሚ ይሄንኑ ነገር ያደረገችው እሷ እንደሆነች ሲያቅ እንግዲህ በጥፊ ብሏታል ማለት ነው። ለኑሐሚን የታሰበው ነገር ለኤሚ ወደ ራሷ ተመልሷል ማለት ነው። ይህን ደግሞ ምን ያስተምረናል? አንዳንዴ በህይወታችን ላይ ለሰው መጥፎ ነገር ስናስብ ተመልሶ ራሳችን ላይ እንደሚሆን ማወቅና መረዳት አለብን ማለት ነው። ስለዚህ እንደዚህ አይነት ነገሮችን በማስተዋልና እንግዲህ ጥሩ ነገሮችን ማድረግ ይሻላል ከመጥፎ ነገር ብዬ አስባለሁ። እንግዲህ አሁን ላይ ኑሐሚን ላይ እንደምናየው ከሆነ ዝናሽ ለኤሚ ልጇ ምን እያስተማረቻት ነው? እንግዲህ ተንኮል፣ ሴራና እንግዲህ መጥፎ ነገር ነው፣ ጥሩ ነገር አላስተማረቻትም። ስለዚህ አሁን ላይ ኤሚ ከዝናሽ ነው የወረሰችው ማለት ነው። ልክ እንደ እናቷ ነው አሁን ላይ መጥፎ ነገር እያደረገች ያለችው። በሌላ በኩል ደግሞ ኤርሚያስ በባሌም በቡዴም ብሎ እዚህ ቤት ገብቷል ማለት ነው። እንግዲህ ኤርሚያስ ኑሐሚን ይቅርታ እንድታደርግለትና ተመልሰው አብረው እንዲሆኑ ቢጠይቃትም ነገር ግን ኑሐሚን ላይ ካደረገባት አንጻር እንደዛ እንደማይሆን ነግሯለች ማለት ነው። ይህንን ግን ኑሐሚን እንደማትቀበለውና ከሱ ጋር ደግማ እንደማትሆን እንግዲህ ኤርሚያስ ካወቀ በኋላ ነው በምላሱ ኤሚን እትትግትት ብሎ እንግዲህ አስምጦ እዛ ቤት በሹፌር ተመልሶ ገብቷል ማለት ነው። እንግዲህ ይህንን ያየችው ደግሞ አምራን በጣም ነው የደነገጠችው። ምክንያቱም ኤርሚያስን እዛ ቤት ማየት ማለት በጣም ነው እሷ ይህንን ነገር አልጠበቀችውም። እንግዲህ ኤርሚያስን እዛ ቤት ስትየው እሷ የምታስበው ኑሐሚን እዛ ቤት ስላለች እንግዲህ ከኑሐሚን ጋር አሁንም አልጨረሱም እንዴ ብላ ነው የምታስበው። ምክንያቱም እንግዲህ አብረው ተኝተው ሁለቱን ስላየቻቸው ማለት ነው። ኤርሚያስ ግን እንግዲህ ኤሚን እንግዲህ አውርቶ ከእሷ ጋር ስራ እንግዲህ አስቀጥረው ነው በሹፌርነት እዛ ቤት የገባው። እንግዲህ በሹፌርነት መግባቱ ብቻ ሳይሆን እዛ ቤት አንድ ክላስ ተሰጥቶት ሊኖር ነው ማለት ነው። እንግዲህ ጦርነቱ አሁን ሊጀመር ነው። ምክንያቱም ኤርሚያስና ኑሐሚን ተጣልተዋል። ኤርሚያስ ግን በኤሚ ምክንያት ወደዛ ቤት መጥቷል። ስለዚህ አሁንም ኤርሚያስ ኑሐሚንን እዛ ቤት ከገባ በኋላ ያስቸግራታል። ሌላው ደግሞ እንግዲህ አምራን ለእናትየው ዝናሽ ትመቻታለች ብዬ አስባለሁ። ምክንያቱም ዝናሽ አላማዋ ኑሐሚንን ከዚህ ቤት ማባረርና እንግዲህ ማዋረድ ስለሆነ አምራን ደግሞ እንግዲህ ኑሐሚን ብዙ ነገር ከኤርሚያስ ጋር እንዳላት ስለምታቀባት አምራን ከዝናሽ ጋር በመሆን ኑሐሚንን እንግዲህ ያስጨንቋታል ወይም ደግሞ ብዙ መጥፎ ነገሮችን ሊያደርጉባት ይችላሉ ብዬ ነው ማስበው። አምራንና ዝናሽ አንድ ላይ ከተገናኙ እንግዲህ እናንተም በዚህ ጉዳይ እስኪ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። እንደሚታወቀው ኤሚን ኤርሚያስን አውቆ በመጋጨት ከእሷ ጋር ለመግባባትና ሊያሰምጣት ሞክሯል፣ ለራሱ አላማ ሲል ማለት ነው። እናም ኤሚን ስልኳን ይወስዳል። ኑሐሚንን ለማየት ሲል ኤሚን ቀርቦ እዛ ቤት ለመግባት ይህንን ዘዴ ተጠቅሟል ማለት ነው። ሌላው ናሆም አባቱ ለይኩንን ፍቅረኛውን ሊያስተዋውቃቸው ነው። እንግዲህ በእርግጥ ኑሐሚንን ናሆም ከቀረባት ወዲህ ጥሩ ልጅ እንደሆነች አስተውሏል። ነገር ግን አሁን ላይ ናሆም የሚያፈቅራት ልጅ ስላለው ለይኩንን በማሳመን እንግዲህ ሊያስተዋውቃቸው ነው ማለት ነው ከቤተሰብ ጋር። እናም ለይኩን አሁን ላይ የናሆምን አዲሱ ፍቅረኛ እቤት ለማስገባት በቀላሉ እንዳልሆነና ሊመዝናትና እንግዲህ ተለክታ እንደምትገባ ተናግሯል። አሁን ላይ አምራን ለይኩንና ቤተሰቦቹ እንደሚፈልጉት አይነት ሴት ለመሆን እዛ ቤት ውስጥ ለመግባት አቅዳ ወስናለች።
ናሆም አምራን ከኤርሚያስ ጋር ከዚህ በፊት ግንኙነት እንዳላት አያውቅም። እናም ዝናሽና ላይኩን እንዲቀበሏት የተቻለውን እያደረገ ነው ማለት ነው። ናሆም ኤርሚያስና ኑሐሚን አንድ ላይ ግንኙነት እንዳላቸውና ኤርሚያስና አምራን አንድ ላይ ግንኙነት እንዳላቸው ይህንን ሁሉ ነገር አያውቅም ማለት ነው። እንግዲህ አምራን ናሆምን ለገንዘብ ብላ ወይም ደግሞ ለሀብት ብላ እንደቀረበችውም አያውቅም። እንግዲህ ኑሐሚን የሆነ ሰዓት ለናሆም ልትነግረው ነበር። እንግዲህ አምራን በጣም ከባድ ሴት እንደሆነችና ሌላ ጓደኛ ፍቅረኛ እንዳላት ልትነግረው ብላ ነበር። ነገር ግን እንግዲህ በሐሳቧ ነበር ማለት ነው። ምክንያቱም ማጣላት አልፈለገችም። እሱም ቢሆን ይህን ነገር ብትነግረው አያምናትም ማለት ነው። ኤሚ ሀብሉን ክፍሏ አስቀምጣ ኑሐሚን ያንን ሀብል ከወሰደች በሞባይል ቀርጻ ልታስይዛት ብትሞክርም ያሰበችው ነገር ግን ኪሳራ ውስጥ ከቷታል ማለት ነው። ነገር ግን እናትና ልጅ ኑሐሚን ሌባ አለመሆኗን እያወቁ እሷን ሌባ ለማስባል እንደገና ሴራ ሊያሴሩባት ነው። ከእናቷ ጋር ኤሚ ተመካክራ የኑሐሚን ቦርሳ ውስጥ ሀብሉን ወስዳ በመጨመር እንግዲህ ኑሐሚንን ሌባ ለማስባል እቅዳቸው ውስጥ ይህንን ነገር አድርገው ነበር። እና እንግዲህ ኤሚ ጠፋብኝ ብላ ቤቱን ቀውጣ እንግዲህ እናትየውም እሳቱን በማቀጣጠል ኑሐሚንን ሌባ ለማስባል ቢያስቡም ነገር ግን እቅዳቸው አልተሳካም ማለት ነው። በሌላ በኩል ኤርሚያስ ኑሐሚንን ለማግኘት ሲል ኤሚ ጋር እየደወለ ሊያብላላት እየሞከረ ነበር። ኤሚ ፍቅረኛ አለ ስትለው እንግዲህ ኤርሚያስም ለእቅዱ ሲል የለኝም ብሎ ዋሽቷል ማለት ነው። እንግዲህ ለኤርሚያስ እዛ ቤት ለመግባት የተመቻቸ ነገር ሆኖላታል። ምክንያቱም ሌኩን ሹፌር እንደሚፈልግና ሚችል ከሆነ እዛ ቤት ሊያስገባው እንደሆነም ተናግሯል ማለት ነው። ስለዚህ ኤርሚያስ አልጋ ባልጋ ሆነለት እዛ ቤት ለመግባትና እቅዱን ለማሳካት ማለት ነው። ኑሐሚን ለናሆም ፍቅረኛው ቺት እንዳረገችበት ልትነግረው ብላ አስባ ነበር፣ ግን ከማጣላት ብላ ዝምታን መርጣለች። ኤሚም እንግዲህ በስተመጨረሻ ኤርሚያስን ሹፌር እንዲሆን ብላ ከአባቷ ሌኩን ጋር አስተዋውቃ ሌኩንም እንግዲህ እዛው አንድ ክፍል ሰርቪስ ሰጥቶት ሊገባ እንደሆነ ታውቋል ማለት ነው። ስለዚህ አሁን ጦርነቱ ይነሳል ማለት ነው። ምክንያቱም ናሆም አለ፣ አምራን፣ ኤርሚያስ፣ ኑሐሚን ሶስቱ ስለሚተዋወቁ እንግዲህ ከባድ ነው የሚሆነው ማለት ነው። አሁን ላይ የናሆም ሚስት አምራን በኑሐሚን በጣም ስለምትቀናና እንግዲህ ስላየቻት መረጃ ስለምታቀባት ከዝናሽ እናትየው ጋር ተባብራ ኑሐሚንን ሊያስወጧት ወይም ደግሞ እንግዲህ እሷን ሌባ ለማስባል በጣም ቀላል ዘዴ ይሆንላታል ማለት ነው። ምክንያቱም ኑሐሚንን የሚጠላት አንድ ሰው ካገኘች አምራንም ኑሐሚንን ስለምትጠላት አብራ በመሆን ይጫወቱባት ይችላል ማለት ነው። ኤርሚያስ እንደምንም ብሎ እዛ ቤት ውስጥ ገብቷል ሹፌር በመሆን። ናሆም ግን እንግዲህ አምራንን ሊያስተዋውቃት ዝግጅቱን ጨርሶ ሲል እንግዲህ ሲያንኳኳ ኤርሚያስ በሩን በመክፈት እንግዲህ አምራን ስታየው ትደነግጣለች። በዛው እንግዲህ ኤርሚያስ እባላለሁ ብሎ ሁለቱንም ይተዋወቃል ማለት ነው። እንግዲህ አምራን ግን ስታየው እንግዲህ አንተ ብላ ደንግጣ ነበር። እንግዲህ ናሆም አምራንን ምን ሆነች ነው ታውቂዋለሽ ብሎ ጠይቋት ነበር። ነገር ግን እንደማታውቀው ሆና ገብታለች ማለት ነው። እንግዲህ እናትና ልጅ ኑሐሚን ላይ በጣም በከባዱ እንደገና አሁንም ይመለሳሉ ብዬ አስባለሁ። ምክንያቱም የኑሐሚን ውድቀትን ስለሚፈልጉ ዝናሽና ኤሚ እንደገና አሁንም ሊያሴሩባት ይችላሉ። እንግዲህ አሁን ያሁኑ ሴራ ከሾባቸዋል። ኑሐሚን እንደምንም ብላ ደርሳበታለች። ከዚህ በኋላ የሚሆነውስ ኤሚ እንግዲህ ብድሯን ለመመለስ በጣም ከባድ ነገር ታደርጋለች ብዬ አስባለሁ። ነገር ግን አሁን ኤርሚያስ ስላለ እንግዲህ ሁሉም ነገር ኤርሚያስ አብሮ በመሆን ኤሚ የምታስበውን ነገር ኤርሚያስ ስለሚያቀና ኤሚም ኤርሚያስን እንደ ጓደኛ ብላ ስለምትነግረው ቀድሞ ለኑሐሚን እየነገራት እንደገና ከኑሐሚን ጋር የሚሆንበትን ዘዴ ይፈጥራል ብዬ ነው ማስበው። እንግዲህ አሁንም ኤርሚያስ ተመልሶ ኤሚ የምትነግረውን ኑሐሚንን የምታደርግባትን ነገር ኤሚ የምትነግረውን በሙሉ ለኑሐሚን ሄዶ በመናገር እንድታዝንለትና ከእንደገና አብረው ለመሆን ይህን ዘዴ የሚጠቀም ይመስለኛል ማለት ነው። እዛ ቤትም የገባው አንዱ እቅዱ ይሄ ነው ይሆናል ብዬ ነው ማስበው። እስኪ እናንተ ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። እንግዲህ ኑሐሚን ክፍል 22 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ
ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው። ኑሐሚን ክፍል 22 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው። ኤሚ የምትነግረውን ኑሐሚንን የምታደርግባትን ነገር ኤሚ የምትነግረውን በሙሉ ለኑሐሚን ሄዶ በመናገር እንድታዝንለትና ከእንደገና አብረው ለመሆን ይህን ዘዴ የሚጠቀም ይመስለኛል ማለት ነው። እዛ ቤት የሚገባው አንዱ እቅዱ ይሄ ነው ይሆናል ብዬ ነው ማስበው። እስኪ እናንተ ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። እንግዲህ ኑሐሚን ክፍል 22 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።